ቴክስት አገኘሁ። ያገኘው ቴክስት ምንድን ነበረ? ስለኔ እየጠየቀችው ነበር አንዷ። ምክንያቱም ኦፍ ኮርስ የዛኔ ቪዲዮን ሰራ ነበር፣ ያስታውቃል ሁሉ ነገርና ቪዲዮ ከያና ምን እናትላለች? አይ ምንም አይደለችም ለቪዲዮ ነው ምናምን ብሎ ቼክ ሲያደርጉ ስኳር ስንት ደርሷል? 70 ነው። ስኳር 70 ሆኗል ወርዶ ከዛ ደግሞ ራስ ላይክ ትኩሳት በጣም ኦቨር ሲሆን ላይክ አይ ቲንክ ጭንቅላት ዳሜጅ ያደርጋልና አኒና የወንድማት ያዶኒ ፍቅራቸው ሞሮና ሞር በጎንደር ልናስተሳስራችሁ እንፈልጋለን እና እንደ ማተብ በግንድ እንደ ማተብ በልብ አኑረኝ። ሰላም ያገሬ ልጆች እንዴት ናችሁ? ሰላም ናችሁ? ይህ ቴዳቲ ነው። ለእናንተ ይመጥናሉ ብለን ያሰብናቸውን አስቂኝ አስተማሪና አስደማሚ የሆኑ ቪዲዮዎችን ይዘን ከች ብለናል። እናንተ ደግሞ ቻናላችንን ሰብስክራይብ ላይክ አድርጉኝ ፈልጌው ነው። ሼር በማድረግ አበረታቱን። ዳይ ወደ ቪዲዮ እንግባ። ባለፈው ወንድማችን የምንወደው አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱን ተከትሎ ብዙ ነገር እየተባለ ነበረ። እንዲሁም በቀብሩ ስነ ስርዓት ሰይፉ ፋንታውን ወደ መድረክ ወጥተና ስለ ያው ሀዘን መግለጫ አንስት ሲባል ያው አልተመለሰምና አልሰጠምና አንዳንድ ሰዎች የሚሉት ንቀት ነው ወይ በቃ ለነፃነት ግድ ስለሌለው ነው ወይ ምናምን ያሉ ነበር። ሰይፉ ፋንታውን እንዴት በነፃነት ቀብር ላይ አንተ ትኩራራለህ? በቀብሩ ፕሮግራም ላይ ንግግር እንድታደርግ ተጋብዘ ንግግሩን ያልተቀበልከው ወይንም ያላደረከው ስለኮራህና ስለተመጻደቅክ ነው በሚል ጥቂት የማትባሉ ግለሰቦች ሶሻል ሚዲያ ላይ የሰይፉ ፋንታውንን ፎቶ ያስቀመጣችሁ ከነፃነት የቀብር ፕሮግራም ጋር በተገናኘ ስትተቹትና ስትወቅሱት እያየው ነው። ይህንን ቪዲዮ ግን የሰራሁት ከዚህ ትችታችሁ ጋር በተገናኘ አንዳንድ እናንተ ማታውቁት ነገር ግን ጥቂቶች የሚያውቁትን ነፍሱን ይማርና የነፃነት ወርቅነህንና የሰይፉ ፋንታውንን ግንኙነት ልነግራችሁ ነው የመጣሁት። እርግጠኛ ነኝ ስትሰሙ በዚህ ትችታችሁ ብዙዎቻችሁ ታፍራላችሁ ብዬ አስባለሁ። ለምሳሌ ብዙዎቻችሁ ማታውቁትን ነገር ልንገራችሁ። ነፃነት ወርቅነህ ለሕክምና ህንድ ሀገር ሲሄድ ያኔ ማለት ነው ለሕክምና ወጪ የሚሆን ከግል አካውንቱ ሰይፉ ፋንታውን ከ1 ሚሊዮን ብር በላይ ሰጥቶት ነበር። ከህንድ ሀገርም ከተመለሰ በኋላ በሽታው በተለያየ አጋጣሚ ሲጠናበት ከአሜሪካ ድረስ ዶክተር አስመጥቶ በግሉ በሱ ወጪ ማለት ነው ነፃነት እዚሁ ሆኖ ሕክምናውን እንዲከታተል በዚህ ልክ ጥረት ሲያደርግለት ነበር። ነፃነት ወርቅነህን አንተ ብቻ ተረጋጋና ራስን ጠብቅ እንጂ የሕክምና ወጪውን በሙሉ ምንም አይነት ነገር ይሁን እኔ ሸፍናለሁ ብሎ ከጎኑ ሲታገል ነበረ ሰይፉ ፋንታውን ማለት ነው። በተቻለው አቅም ከሞቱ በፊት በህይወት እንዲቆይለት ያላደረገው ጥረት አልነበረም። ይልቅ ሰይፉ ፋንታውን በዛ የቀብር ፕሮግራም ላይ ንግግር ያላደረገው በቸልተኝነት ወይንም ኮርቶ ምናምን እንዳይመስላችሁ። ያ ክፉ በሽታ ነፃነትን ህይወቱን እንዳያሳጣው ከመሞቱ በፊት በሚችለው ነገር በሙሉ ሲታገለት የነበረው ያ ሁሉ ድካሙ ከንቱ ስለቀረና የሚወደውን ጓደኛውን በማጣቱ የተሰማውን ስሜት መግለጽ ስላቃተው ነው። በነገራችን ላይ አንዳንድ ህመሞች፣ አንዳንድ ሀዘኖች እኮ የምትናገሯቸው አይደሉም፣ በዝምታ ውስጥ የምትገልጿቸው ናቸው። ትክክለኛ ወዳጅ ደግሞ በቀብራችሁ ሰዓት መጥቶ ቀብራችሁን የሚያደምቅላችሁ ሳይሆን በህይወት እያላችሁ በችግር በህመም ውስጥ እያላችሁ ከጎናችሁ የነበረ ሰው ነው። ስለዚህ በዚህ ልክ ከጎኑ ሆኖ ሲታገልለት የነበረውን ሰይፉ ፋንታውንን ነው የፍርድ ወንበር ላይ ቁጭ ብላችሁ እየተቻችሁ ያላችሁት። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ሰምታችኋል እንግዲህ ወንድማችን እንዳለው በጣም ሰይፉ እንደዚህ በዚህ ደረጃ እንደዚህ አላስበውም። ግን በቃ ያደረገውን ነገር በጣም ብዙ ነገር አድርጎለታል ለነፃነት። ቢያንስ በህይወት እንዲቆይ ምናምን ጥሯል፣ ብዙ ነገር አድርጓል። ግን ያው ከሆነ ፈጣሪ ካለው ምንም ማድረግ አይቻልም። እና ደግሞ አንዳንዴ እኮ የሆነ ሐሳብ ሀዘን ለመግለጽ ራሱ በጣም ከፍተኛ ሀዘን ላይ ስትሆን ስሜትን የመግለጽ አቅም ሁሉ አይኖርም። እና እኔም ለዛ ይመስለኛል አንዳንድ ሰዎች አድቡ፣ ኧረ ተው እንደዚህማ
ጥሩ አይደለም። እንደሚታወቀው በመልካምነትና በጥሩነት እናውቃቸው ጃኒና አዶናይ ከመካከላችን አሉ። የጃኒና የወንድማት የአዶኒ ፍቅራቸው ሞር ነውና ይሄ ሞር በጎንደር ልናስተሳስራቸው እንፈልጋለን እና እንደ ማተብ በክንድ እንደ ማተብ በልብ አኑረኝ ፍቅር ከሞት የበረታች ናትና እኔ የጃኒን ብየዋለሁ ያስርላታል። ዛሬ ለተጋቡት ለነዚህ ሙሽሮች ትዳር ለጀመሩት ለነዚህ ሙሽሮች ፍቅር ላደረ እኛንም እሷን ደግሞ ለወንድማችን ለአዶኒ ታስረላታላችሁ። ይሄ ቃል አይፈታም ማለት ነው። ወፎች ያዜማሉ እንኳን የሰው ልጆች ዘመናዊ ማርዬ ደስ ደሰለሽ ሙሽራዬ ብዬ ዘመናዊ ማርዬ እንግዲህ ለአደረጉን ትብብር እግዚአብሔር ይስጥልን ያክብርልን። ቴንክ ዩ yes ፎሎ እያደረጓል። እንግዲህ እንዳያችሁት ይገርማል። አዶናይ እና ጃኒ ለጥምቀት ጎንደር ነበሩ። በጣም አሪፍ ፕሮግራም ነበረ። ጎንደር ምናምን ጥምቀት በደንብ ደምቆ የሚከበርበት ከተማችን ጎንደር ነው። በጣም ደስ ይላል እና አዶናይም እዛ መሄዳቸው በጣም ደስ ብሎናል። ግን እዛ አጋባቸው ማለት እኮ ነው። እንግዲህ ቃል ኪዳን ከተሳሰሩ ተጋቡ ማለት ነው። ሐሳባችን ሰመረ ማለት ነው። እንኳን ደስ አላችሁ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። ወንድማችን ማሰራብነት እንግዲህ ወደ ቀዶ ጥገና ክፍል እየገባው ነው ብሎ ቪዲዮ ሰርቷል እና ሁሌም የሚለው በቃ ጸልዩልኝ ነው የሚለው። እኛም እንጸልይለት እስቲ። ወንድማችን በጣም ጥሩ ስራዎች የሚሰራ ልጅ፣ ስንት ሰው የረዳ ሰው ነው። ፈጣሪ እድሜና ጤና እንዲሁም ጤናውን አስተካክለው እድሜና ጤና እንዲሰጠው እንመኛለን። አይዞህ ወንድማችን አይዞህ፣ ሁሉም ነገር የሚስተካከል ይመስለኛል። እንግዲህ ጸሎት እናድርግለት። ገራሚ ትጂ እኔ ህይወት ታሪክ ነች መሰለኝ። ቼክ ሲያደርጉ ስኳር ስንት ደርሷል? 70 ነው። ስኳር 70 ሆኗል ወርዶ። ከዛ ደግሞ ራስ ላይክ ትኩሳት በጣም ኦቨር ሲሆን ላይክ አይ ቲንክ ጭንቅላት ዳሜጅ ያደርጋልና ማይግሬን ታውቃላችሁ አይደል? ማይግሬን ሊያሳብደኝ መብራት አላይም፣ ሰው ሲያወራኝ ያመኛል። ከዛ ደግሞ እንትን ደግሞ የደም መበከል ኢንፌክሽን የደም ኢንፌክትድ ሆኗል ደም ምናምን ብለው ብቻ ታክሜ ምናምን በነጋት ወደ ቤት ገባው። ቤት ገብቼ ምናምን ሁለተኛውን ቀን ድጌ ማታ ላይ ዘጋው ድጋሚ። ድጋሚም ዜ ድጋሚ ስኳሬም ዝቅ ብሏል ምናምን ትኩሳቴ ድጋሚ 38 ነጥብ ምናምን። እዛ ታከምኩኝ ትላንትና። ከዛ በኋላ መጣሁ ወደዚህ መጣሁ ዛሬ እና ላይክ the most painful በሽታ ማይግሬን ነው ጋይስ። በጣም የሚያስጠላ የጭንቅላት ነው። እንደዚህ አይነት ፔን ተሰምቶኝ እንግዲህ ጆዬ ባለፈው እቺ ቪዲዮ ሰርቶ ነበር እና ብዙ ሰው በቃ ሌላ ነገር እሱ ማይግሬን ነው ታምም ያለው እያለ የጭንቅላት ቲመር ነው ምናምን እያሉ ሰዎች ዝም ብለው በቃ ለሶሻል ሚዲያ ጥቅም ያወሩታል። ግን እሱም ተመልሶ ሌላ ቪዲዮም ሰርቷል። ደህና ነኝ እኔ ተሽሎኛል ማይግሬን ነው ብሎ እንግዲህ ሰርቷል። ማይግሬን ያው እንደምታውቁት በጣም አዛ እንደዚህ ከፍለው ነው የሚያሳምመው። ብርሃን አታይ ምን አታይ ከባድ በሽታ ነው።
አብዛኛው ሰው ደግሞ ማይግሪን ያጠቃዋል መሰለኝ። ብዙ ሰው አብዛኛው ማህበረሰብ ማይግሪን በሽተኛ ነው። እንግዲህ አይዞ ተክተክ እጠቀማለሁ፣ ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው። ደውዬላቸው እሺ አሉኝ። ተነጋግረን ጨረስን። ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ። ምን እንደሆነ የተረጋጋሽ ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልካሽ ማለት ነው። አዎ ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ። ከላኩኝ በኋላ ልኬለቴ ካለቀ በኋላ እንደገና 73,000 ብር 600 ላኪልኝ አለኝ። ለምኑ? ለሰርጉ ማዘጋጃ አለኝ። ቆይሽ አሁን ወደ ዋናው ነገር ገባች። እንደውም ስሩንን ያዘው ብዬ ነው። እሺ መጀመሪያ አንቺ ወንዱን መረጥሽ? ፎቶ ልኮልኝ አይቼዋለሁ። ፎቶ አለሽ? አለኝ። አረ ልታገቢው የነበረው? አዎ። እስኪ እንየውሽ። ቴዚ ወይ ቆንጆ ነው። አዎ ምንም አይለው ነበር። የጨነቀው እርጉዝ ያገባል ነው የሚባለው። አዎ እቺ ሴትዮ አሁን እንግዲህ እድሜዋ ስለሄደ ምናምን ይሆን ይችላል ብር ከፍላ ለማግባት እየሞከረች ነው። ግን ብዙ ስካመሮች አሉ እስከሚያደርጉት ብዙ ነገር። አሁን በእርግጠኝነት ብሯን ተበልታለች፣ ሌላ ብር ጨምራም ከፍላ እሱም ተበልታለች። እና እንደዚህ አይነት ስካመሮች ራሳችንን ብንጠብቅ ጥሩ ነው። ያው ምንም ነገር ቢደረግ ህጋዊ የሆነ ነገር ብናደርግ ደስ ይላል። ስታዩት ቀልድ ሊመስላችሁ ይችላል፣ ግን የሆነ ሰዓት ላይ አሪዞና ላይ ተፈጥሮ የነበረ ሙቀት ነውና በጣም ከባድ የነበረ በጣም በቃ ላይክ ሞትን የሚያስመኝ አይነት ወይ ደግሞ ለሞት ነው የሚያስብል አይነት ሙቀት ነበር የተፈጠረው። ጫማቸው ሲሄዱ እስከሚቀልጥ ድረስ ጎማቸው የመኪና ጎማቸው ሲጨስ ሲቀልጥ ምናምን በቃ ኦቨር የሆነ ላይክ ውጪ የሆነ ነገር ሲያረጉ ምግብ ምናምን ሲያረጉ ምግቡ የሆነ እንትን ሲል የሆነ ሙቀት ሲያሳይ እንደ መብሰል አይነት ነገር እንትን ሲል ምናምን ማለት ነውና አንዳንዴ በቃ ምን ኖቲስ እንዳደረኩ ታውቃላችሁ? የምንኖርበትን አየር ማመስገን። በእውነት የምንኖርበት አየር ምን አይነት ጤናማ ሰላማዊ የሆነ አየር ላይ እንደምንኖር እንግዲህ አሁን ዘንድሮ አንድ ትሬንድ መጥቷል። ያሳለፉትን ነገር ፓርት 1 ፓርት 2 ፓርት 3 ያሉ ለሶሻል ሚዲያ ማቅረብ እና ባለፈው የጽዮን ግርማ ስንሰማ ነበር። አሁን ደግሞ አናቤል የምትባለው ቲክቶከር እንደው ቄጥ የማውጣት ቻሌንጅ ብላ የምትሰራው ማለት ነው። እሷም እንግዲህ ስለ ፍቅረኛውም ስለነበራት ታሪክ ምናምን አውርታለች። ፓርት 1 ፓርት 2 ፓርት 3 ብላ ለቃለች። ተዋውቆ ከ5 ዓመት በፊት ነበረ። ቲክቶክ ቪዲዮ ሰርቶብኝ ነበረ ሮስት አድርጎኝ። ከዛ በኋላ ግን በአካል ተገናኝተን አናውቅም። ከዛ የ1 ሚሊዮን ፎሎወር የገባ ጊዜ ጠራኝ እንደ ገስት፣ እንደ ማንኛውም ገስት ሄድኩኝ። ከዛ በኋላ ግን ማውራት ጀመርን። ከዛ ሳናስበው ወደ ፍቅር ገባን። መጀመሪያ ላይ እንዴት ነበር መሰላችሁ? በጣም ጥሩ ሰው። እኔ ዳንኤል አሁን እንደዚህ መሆኑ የማይገባኝ ለዛ ነው። በጣም ጥሩ ሰው ነበር፣ በጣም ናይስ ነበር። እኔ በዛ ሰዓት በጣም ስትረስ ውስጥ ነበርኩ፣ ጥሩ ነገር ውስጥ አልነበርኩምና ያው ታውቃላችሁ የነበርኩበትን ነገር። በዛ ሁኔታ ውስጥ እሱ ነበር ከጎኔ የነበረው፣ ሁሌ ከጎኔ ነበር፣ በጣም ሰፖርት ያደርገኝ ነበር። ኢቭን ቲክቶክ ድጋሚ እንዲጀምር ያደረገኝ እሱ ነውና በጣም ሰፖርቲቭ ነበረ። ከጎኔ መድረስ ባለበት ሰዓት ከጎኔ ነበረ። ግን እየተቀየረ የመጣው ከመቼ ጀምሮ ነው? 4 ወር ካለፈን በኋላ ልጁ ኮምፕሊትሊ ማላውቀው ሰው ሆነ። አንደኛ እኔ በዛ ሰዓት እኔ ወፍራም ነበርኩ። የድሮ ቪዲዮዎች አብረን የምንሰራውን ገብታችሁ ማየት ትችላላችሁ። እኔ ወፍራም ነበርኩ። ቦዲ ሼም ያደርገኝ ጀመረ። አንቺ እንደዚህ ቦርጫም፣ አንቺ እንደዚህ በጣም እንዴት ልበላችሁ ኮንፊደንስ ገደል ነው የከተተው። አንቺ ቦርጫም፣ አንቺ እንደዚህ አንድ ቀን ይሄ በሰተት ነው የምላችሁ። መጀመሪያ ሰሞን ይሄ የሚያሳየኝ ፍቅር ምናምን ቀፍቶ አንድ ቀን ቆንጆ ነሽ ለማለት ራሱ አይ ትጠግባለች ምናምን ማለት ጀመረ። ጓደኞቹ ይናገሩት ነበረ ነው አንተ ለምንድን እንደዚህ የምትላት? ምክንያቱም እነሱ ፊት ለፊትም ሲናገረኝ ስለነበር ማለት ነው። ለምንድን እንደዚህ የምትላት ምናምን ሲሉት ነው ተጠግባለች ምናምን። የሱን ኢንሴኩሪቲ ወደኔ ያመጣብኝ። በቃ እኔ በራሴ የነበረኝ ኮንፊደንስ ገደል ነው የገባው። ከዛ በጣም ኮንትሮሊንግ ሆነ። ከቤት እንደወጣ አይፈልግም። ጓደኞቼን ሳገኝ ኢቭን እንዴት ልበላችሁ ወንድ ጓደኞች ነበሩ። ይሄ ደግሞ ኖርማል ነው። ወንድ ጓደኞቼን ሳገኝ ምን ልታረጊ ነው የምትሄጂው? እንደዚህ ልታረጊ ምናምን
እና እኔ በዛ ሰዓት መጠርጠር ነበረብኝ ምክንያቱም እሱ የሚያደርገው ነገር ነበረ እኔ ግን በዛ ሰዓት በቃ ይሄ ብቸኝነትም ስለነበረ ምናምን ከሱ መለየትም አልፈለኩም ነበርና ምንም ነገር ሲለኝ አምነው ነበረ ከዛም ደግሞ እኔን ከቤት አትውጪ እያለ ከጓደኞቼ እያራራቀኝ እሱ ክለብ መውጣት ጀመረ እሱ ክለብ ወጥቶ የኔ ጓደኞች እኔን የሚያቆኝ ምክንያቱም ፖስት እናደርግ ነበር የዛ ሰዓትና እኔን የሚያቆኝ እየደወሉ ይነግሩኝ ነበር ከዛ ያኔ መጠራጠር ጀመርኩና ስልኩን ለመቀበል ሞከርኩኝ የኔን ፓስወርድ ያውቃል ሁሉ ነገር አለው የሱን ግን ማሳየት አይፈልግም ከዛ እንደምንም ብዬ ስልኩን ተቀበልኩ ያገኟቸው የሴት ብዛት የምሬ ነው የምላችሁ በጣም ብዙ ሴቶች ጋር ቪዲዮ የሚሰራው ምናምን ቴክስት አገኘሁኝ አንዷን ጭራሽ ምን ይላታል ቴክስት አገኘሁ ያገኘው ቴክስት ምንድን ነበረ ስለኔ እየጠየቀችው ነበር አንዷ ምክንያቱም ኦፍ ኮርስ የዛኔ ቪዲዮን ሰራ ነበር ያስታውቃል ሁሉ ነገርና ቪዲዮ ከያና ምን አትሏለች አይ ምንም አይደለችም ለቪዲዮ ነው ምናምን ብሎ ዋሽቶ እኔን እንደሚለኝ ሴቶች ጋር እኮ የዛኔ ቪዲዮ ሰራ ነበርና ጠይቀው ነበር ምንድነው ይሄ ማናት እሷ እንደውም አንዷን ታውቃታላችሁ ቲክቶክ ላይ ማናት ምንድነው ያለ ሰው ምንም ነገር የለኝም ለቪዲዮ ነው የተገናኘነው ከዛ ውጪ ምንም ነገር የለንም ይሄ ነው ሁሉ ጊዜ የሚለው ማለት ነው ከዛ ያን ቴክስት ያስኩኝ በእኔ ስልክ አነሳውትና ጠየቅኩት ምንድነው ይሄ ምናምን ብዬ ማለት ነው ምንድነው ያለው ጭራሽ እኔ ላይ ተናዶ ስልክ መክፈቴ እኔ ስልኬን እንዴት ትበረብራለሽ ብሎ እኔ ላይ ተናዶ ጮሁብኝ ከዛም አልፎ ደግሞ ይለኛል ምን አይነት ኤክስኪውዝ ይሰጠኛል ከዛም ምን ይለኛል አንቺ ይሄ ቅናትሽ ነው እንደዚህ የሚያረግሽ ምንም በሌለ ነገር ምንድነው ወከባ የምትፈጥሪ ምክንያቱም እኔ ሰው እንዲያውቅ ስለማልፈልግ ነው እንዴ ሰው እንዲያውቅ ማለት እኔ እና እሱ እኮ ቪዲዮ እየሰራን ያለው ተነቀስኩት ብዬ እንኳን እኮ ቪዲዮ ሰርቻለሁ ኢንስታግራም ላይ ስቶሪ አድርጌያለሁ ቲክቶክ ላይ ስቶሪ አድርጌያለሁ ከዛ ምን ይለኛል ሰው እንዲያውቅ አልፈልግም ይሄ ፕራይቬት መሆን ያለበት እና አንቺ ቅናትሽ ነው የሚያለያየን ምናምን ብሎ እኔ ላይ መጮ እኔ መሳደብ ጀመረ አይ ነው በዛ ሰዓት መተው እንደነበረብኝ ያውቃለሁኝ አይ ነው አልፏል አሁን ምንም መመለስ የምችለው ነገር አይደለም ግን እኔ በዛ ሰዓት እውነት ነው የምላችሁ በጣም በቃ ይሄ ብቸኝነት አለ አይደል ሰው የምፈልግበት ሰዓት ስለነበረ መተው አልቻልኩም እንደዛም ያንን ቪዲዮ ማይቼም እሺ ብዬ አምኜው ምንም ነገር በቃ ነገሮችን ማበላሸት ስላልፈለኩ አምኜ ቀጠልኩኝ ማለት ነው ከዛ በኋላ ልጁ ባሰበት እኔም መታገሴ ነው አይ ነው አውቃለሁኝ ግን በጣም ባሰበት በጣም እንዴት ልበላችሁ እኔ የነገርኩትን ይሄ ደካማ ጎኖቼ ብዬ የነገርኩትን ሚስጥሮች ምናምን እሱን እየተጠቀመ ማለት ነው እኔ ለመግዳት እኔ ለማሸማቀቃላ አይሙሬ ላይ እየተጫወተው ከዛ የሆነ ሰዓት በቃኝ አልኩ ምክንያቱም እኔ እየተጎዳው መጣሁ አይታችኋል ሌላ ለራሴ ብዙ ጫኖች አሉብኝ ታውቃላችሁ ያለፍኩበትን ነገር ምናምንና እያቃተኝ መጣ የሆነ ሰዓት ገባችሁ ሁሉ ነገር እያፈጠጠ ቲክቶክ ላይ አለች ልጅቷ ቺት ሲያደርግ የነበረው ልጅቷ አለች ቲክቶክ ላይ ግን እኔ ምን ብሎ ያሳምኝ ልጅቷ ጋር ደግሞ እንተዋወቃለን ጋይስ እንተዋወቃለን እና እኔ ግን ምን ብሎ ያሳምነኛል እሷን ሂጂ እንዳልጠይቅ ኖ አንቺ ኢንሴኪዩሪቲ ስላለብሽ አንቺ እንደዚህ ቅናተኛ ስለሆንሽ ምናምን ድራማ አልፈልግም አንቺ ድራማ ትወጃለሽ እና ሄደሽ አንድ ነገር ብትያት እና በቃ እነዛት ማስፈራራት ጀመረ ማለት ነው ከልጅቷ ጋር በደንብ እንተዋወቃለን መጠየቁን አልቻልኩም ምን ብዬ ልጠይቃት ምክንያቱም እዚህ ጋር እሱ የሚለኝ ሌላ ነው ማለት ነው እና ልጅቷን ሞር እያየኋት መጣኝ ቪዲዮ በደንብ እየሰሩ መጡ እነሱ አንድ ላይ ሆነው አይ ቲንክ እሷን በዛ ሰዓት አታውቅም ነበረ ይቅርታ ታይሙ አልቆ ነው ከዛ ቴክስት ያገኘው ቴክስት ምንድን ነበረ ስለኔ እየጠየቀችው ነበር አንዷ ምክንያቱም ኦፍ ኮርስ የዛኔ ቪዲዮን ሰራ ነበር ያስታውቃል ሁሉ ነገርና ቪዲዮ ከያና ምን አትሏለች አይ ምንም አይደለችም ለቪዲዮ ነው ምናምን ብሎ ዋሽቶ እኔን እንደሚለኝ ሴቶች ጋር እኮ የዛኔ ቪዲዮ ሰራ ነበርና ጠይቀው ነበር ምንድነው ይሄ ማናት እሷ እንደውም አንዷን ታውቃታላችሁ ቲክቶክ ላይ ማናት ምንድነው ያለ ሰው ምንም ነገር የለኝም ለቪዲዮ ነው የተገናኘነው ከዛ ውጪ ምንም ነገር የለንም ይሄን ነው ሁሉ ጊዜ የሚለው ማለት ነው ከዛ ያን ቴክስት ያስኩኝ በእኔ ስልክ አነሳውትና ጠየቅኩት ምንድነው ይሄ ምናምን ብዬ ማለት ነው ምንድነው ያለው ጭራሽ እኔ ላይ ተናዶ ስልክ መክፈቴ እኔ ስልኬን እንዴት ትበረብራለሽ ብሎ እኔ ላይ ተናዶ ጮሁብኝ ከዛም አልፎ ደግሞ ምን ይለኛል ምን አይነት ኤክስኪውዝ ይሰጠኛል ከዛም ምን ይለኛል አንቺ ይሄ ቅናትሽ ነው እንደዚህ የሚያረግሽ ምንም በሌለ ነገር ምንድነው ወከባ የምትፈጥሪ ምክንያቱም እኔ ሰው እንዲያውቅ ስለማልፈልግ ነው እንዴ ሰው እንዲያውቅ ማለት እኔ እና እሱ እኮ ቪዲዮ እየሰራን ያለው ተነቀስኩት ብዬ እንኳን እኮ ቪዲዮ ሰርቻለሁ
ኢንስታግራም ላይ ስቶሪ አድርጌያለሁ፣ ቲክቶክ ላይ ስቶሪ አድርጌያለሁ። ከዛ ምን ይለኛል ሰው እንዲያውቅ አልፈልግም፣ ይሄ ፕራይቬት ነው መሆን ያለበት እና አንቺ ቅናትሽ ነው የሚያለያየን ምናምን ብሎ እኔ ላይ መጮ እኔ መሳደብ ጀመረ። አይ ነው በዛ ሰዓት መተው እንደነበረብኝ ያውቃለሁኝ። አይ ነው አልፏል። አሁን ምንም መመለስ የሚችለው ነገር አይደለም። ግን እኔ በዛ ሰዓት እውነት ነው ብላችሁ በጣም በቃ ይሄ ብቸኝነት አለ አይደል ሰው መፈልግበት ሰዓት ስለነበረ መተው አልቻልኩም። እንደዛም ያንን ቪዲዮ ማይቼም እሺ ብዬ አምኜው ምንም ነገር በቃ ነገሮችን ማበላሸት ስላልፈለኩ አምኜ ቀጠልኩኝ ማለት ነው። ከዛ በኋላ ልጁ ባሰበት። እኔም መታገሴ ነው አይ ነው አውቃለሁኝ። ግን በጣም ባሰበት። በጣም እንዴት ልበላችሁ እኔ የነገርኩትን ይሄ ደካማ ጎኖቼ ብዬ የነገርኩትን ሚስጥሮች ምናምን እሱን እየተጠቀመ ማለት ነው እኔን ለመጉዳት እኔን ለማሸማቀቅ አላ አይምሮዬ ላይ በጣም አይምሮዬ ላይ እየተጫወተው። ከዛ የሆነ ሰዓት በቃኝ አልኩ። ምክንያቱም እኔ እየተጎዳው መጣው። አይታችኋል። ሌላ ለራሴ ብዙ ጫኖች አሉብኝ ታውቃላችሁ ያለፍኩበትን ነገር ምናምን እና እያቃተኝ መጣ። የሆነ ሰዓት ገባችሁ ሁሉ ነገር እያፈጠጠ ቲክቶክ ላይ አለች ልጅቷ ቺት ሲያደርግ የነበረው ልጅቷ አለች ቲክቶክ ላይ። ግን እኔን ምን ብሎ ያሳምኝ ልጅቷ ጋር ደግሞ እንተዋወቃለን ጋይስ እንተዋወቃለን እና እኔን ግን ምን ብሎ ያሳምነኛል እሷን ሄጄ እንዳልጠይቅ ኖ አንቺ ኢንሴኩሪቲ ስላለብሽ አንቺ እንደዚህ ቅናተኛ ስለሆንሽ ምናምን ድራማ አልፈልግም አንቺ ድራማ ትወጃለሽ እና ሄደሽ አንድ ነገር ብትያት ምናምን በቃ መዛት ማስፈራራት ጀመረ ማለት ነው። ከልጅቷ ጋር በደንብ እንተዋወቃለን። መጠየቁን ላልቻልኩም ምን ብዬ ልጠይቃት? ምክንያቱም እዚህ ጋር እሱ የሚለኝ ሌላ ነው ማለት ነው። እና ልጅቷን ሞር እያየዋት መጣኝ። ቪዲዮ በደንብ እየሰሩ መጡ እነሱ አንድ ላይ ሆነው። አይ ቲንክ እሷን በዛ ሰዓት አታውቅም ነበረ። እንግዲህ ስቶሪ ታይም የያናቤል ሰምተናል። እንግዲህ እንደዚህ አይነት ነገር አሁን ተበረካክቷል ወገን። ምን ብናደርግ ይሻላል? እነዚህ አሁን በቃ ገና ብዙ ታሪኮች ሊመጡ ነው ማለት ነው። ብዙ ነገር ልንሰማ ነው። እንግዲህ 1 2 3 ብቻ ነው የሰራችው። ከዛ የሚቀጥለውም ከሰራች እዚሁ አምጥተን አንድ ላይ እናየዋለን። ዳኒ ሮስት ግን በስመ አብ ዳውን ዘ ኔክ ዲስሚስ ዘ ካንትሪ አንገደፊ አገር አጥፊ ማለት ነው። በስመ አብ። እንግዲህ የቴዳቲ ቤተሰቦች ለዛሬ የነበረን ቪዲዮዎች እነዚህ ይመስሉ ነበር። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ወዳችኋለን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ